እኔ በግሌ የተከተልኩት የነበረው የአጠናን መንገድ የሚመስለው ማለት ለጊዜ ነው ኦፕቲማይዝ ማድረግ እየሞከርኩ የነበረው። ያው አስፈላጊ ጊዜውን ከተጠቀምኩ በኋላ ድጋሚ ማንበብ፣ ድጋሚ ስራ መጨመር ምናምን እንደዛ አይነት ነገር አልፈልግም። ማጠናበት ጊዜ ለምሳሌ እርግጠኛ ያልሆንኩለት ሳብጀክት ምናምን ካለ ቤት ገብቼ ያው ቅዳሜና እሁድ ጊዜ አለኝ። ቤት ገብቼ ለተወሰነ ሰዓት የሆነ መጽሐፍ ሬፈረንስ መጽሐፍ አላጣም። እሱ መጽሐፍ ላይ ሙሉ ያንን ኮንሰርን የሚያደርገውን ቻፕተር ከመጀመሪያ እስከ መጨረሻ ጨርሰዋለሁ። ማለት እያነበብኩ ኖት እየወሰድኩ ጨርሰዋለሁ። ከዛ በኋላ ተረድቼዋለሁ ብዬ ካሰብኩ የትምህርት መጽሐፌን ደግሞ መልሼ አነበዋለሁ። ከዛ በኋላ አስፈላጊ ከሆነ እንደ ትምህርቱ አይነት ጥያቄ ልሰራ እችላለሁ። የአጠናን ስርዓቴ ይሄ ታይም ማኔጅመንት ሌላ ሜይ ቢ ዲስትራክሽን የማይበዛበት ታይም ነው የምመርጠው። ለምሳሌ እተኛለሁ፣ ከዛ 6 ሰዓት እነሳለሁ። ሰኒ ዲስትራክሽን አይበዛም። ብነሳ ምንም ማድረግ አልችልም። ሜይ ቢ ቴሌቪዥን መክፈት አይቻልም፣ ሌሊት ነው፣ ሌላ ሰው ይሰማል። ስለዚህ ወደድንም ጠላንም አጠናለሁ። የተለየ የአጠናን ስልት ተጠቅሜያለሁ የሚለው አንደኛ ነገር ታይሚን በደንብ ማኔጅ አድርጌያለሁ ብዬ አስባለሁ፣ ከሌላው በተለየ ማለት ነው። ሁለተኛ ነገር ደግሞ የአጠናን ስልቴ በራሱ መጨረሻ አካባቢ ሁሉም ሙሉን የማንበብ እንትን አለው። ሁሉም አብዛኛው ተማሪ እንደዛ ነው የሚያደርገው፣ ግን እኔ በዛ መንገድ አልሄድኩም። ቀድሜ ማንበብ ካስተማሪ እሱ አንድ የማደርገው ነገር እሱ ነው፣ ከድሮም ጀምሮ ማለት ነው። ቀድሜ ያነብ ነበር፣ ብዙ ጥያቄዎችን በደንብ ፕራክቲስ አደረግ ነበር ማለት ነው። 10ኛ ክፍልም 11ኛ ክፍልም እንደዛው ቀድሜ ያነባለሁ እና ደግሞ በደንብ ጊዜ ሰጥቼ አነባለሁ ማለት ነው። 12ኛ ክፍል ከገባውን በኋላ እንደዛ ነው። ግን ያኔ ደግሞ ብዙ መጽሐፎችን ስለነበሩ ምናምን ከመጀመሪያው ጀምሬ እየጨረስኩኝ ሄጄ መጨረሻ ላይ ሁሉንም እንዳላነብ ማለት ነው ሪቫይዝ ብቻ ነው ያደረኩት። የተለየ አጠናን ዘዴ ጥሩ ውጤት እንዳመጣ የረዳኝ ይሄ ነው ብዬ አስባለሁ። ወስኜ እያንዳንዱን ዩኒት ቆጠርኩኝ። ከማትስ ስንት ዩኒት፣ ከፊዚክስ፣ ከባዮሎጂ፣ ከኬሚስትሪ ስንት ዩኒት ነው ማጥናት ያለብኝ ከ9 እስከ 12 የሚለውን ሙሉን ቆጠርኩት። ተነሱን ከቆጠርኩኝ በኋላ ምን ያህል ቀን ያለኝ እስከ ማትሪክ ድረስ። ኦሪጂናሊ ግንቦት 1 ነበር የተባልነው። ስለዚህ ሚያዝያ ቢያንስ ኤክሰርሳይዝ ማድረግ አለብኝ፣ ማትሪክ መስራት አለብኝ። እኔ ብዙ ጊዜ እሁድ አላጠናም። ስለዚህ እነሱን ቀናቶች አውጥቼ ስንት ቀን ነው ያለኝ የሚለውን ወሰርኩኝ ማለት ነው። ከዛ በኋላ በቀን ስንት ዩኒት ባጠና ሁሉንም ከቨር ማድረግ እችላለሁ የሚለውን ካልኩሌሽን ሰራው። ስለዚህ በቀን 2 ዩኒት ወይ 3 ዩኒት ማጥናት ጀመርኩኝ በሱ ካልኩሌሽን መሰረት። እንደዛ ያደረኩኝ እያጠናሁኝ ፖርሽኑን ሙሉ ከቨር ማድረግ ቻልኩኝ። እኔ ምን ተጠቀምኩ? የሆነ ሲስተም ተጠቀምኩ። ምንድነው እሱም የሚቀለኝ ትምህርት ላይ ሳይሆን የሚከብደኝ ትምህርት ላይ ነበር ትልቅ ፎከስ ሰጥቼ ትልቅ ሰዓት ሰጥቼ የዘጋጀው የነበርኩት። ለምንድነው ኢንትራንስ ላይ ስናይ ትልቅ ውጤት ለማምጣት ከፈለክ ሁሉንም ትምህርት አሪፍ ነጥብ ማምጣት አለብህ እንጂ ማትስና እንግሊዘኛ ኦር ማትስና ፊዚክስ ወሳኝ ትምህርት ስለሆኑ ማትስና ፊዚክስን ሰርቼ ሌላዎቹን ደግሞ ለቀቅ አደርጋለሁ ካልክ ውጤት ትልቅ የማምጣት እድልህ ያንሳል ማለት ነው። ሁሉንም ትምህርት ባላንስ በሆነ መልኩ አሪፍ ውጤት ለማምጣት ነው መሄድ ያለብህ። መጨረሻ አካባቢ ሁሉም ሙሉን የማንበብ እንትን አለው። ሁሉም አብዛኛው ተማሪ እንደዛ ነው የሚያደርገው፣ ግን እኔ በዛ መንገድ አልሄድኩም። ማለትም ከመጀመሪያው ጀምሮ እያጠናው ሄድኩኝ። መጨረሻ ላይ ሙሉን አላነበብኩም ማለት ነው። ወደ ሪቪዥን የሄድኩት የተለየ አጠናን ዘዴ ይሄኛው ይመስለኛል ከሌሎች። ፖርሽኑን ሙሉ ከጨረስኩኝ በኋላ መጨረሻ ላይ ኤክሰርሳይዝ መስራት ጀመርኩኝ። የማትሪክ ጥያቄዎች ምንም መቅረት የለበትም ብዬ ፕላን አደረግኩ። በቀን 4 ማትሪክ ፈተና ነበር የምሰራው እና 4ቱንም እሰራቸዋለሁ። የተሳሳትኳቸውን ኖት ይይዛለሁ። እንደዛ እያደረግኩኝ ሰራው። መጨረሻ ላይ ማትሪክ ሲቀር 1-2 ሳምንት ዴዲኬት አድርጌ እነሱን ኖቶች ብቻ ነው ያጠናሁት። የበፊት ሽቶችን በጣም ሰራ ነበር። የዛሬ 15 ዓመት አካባቢ ያሉ ሽቶችን ከ1998 ሁላ ሰርቼ ነበር። ከዛ አካባቢ ያሉትን ሽቶችን የኢንትራንስ ፈተናዎችን እየሰራው ነበር። ያን ነገር ስሰራ ምንድነው እንዴት እንደሚወጣም ትረዳለህ። ፈተናውን ሲስተም አለው ፈተና የሚወጣበት። ያንን ሲስተም ከተረዳ ቀጣይም እንዲህ ሊሆን ይችላል በሚል ግምት የምታጠናበትን ሙድን ልትቀይር ትችላለህ። በፊት የምታጠናበት ሲስተም ሌላ ከሆነ ግዴታ አንተ ለዚህ ፈተና ትልቅ ውጤት ማምጣት ወይም አሪፍ ውጤት ማምጣት ከሆነ ቀደህ ከዚህ ፈተና ጋር አዳፕት ሆነ መሄድ አለብህ። እሱ እንደሚፈልገው ሆነ ነው መገኘት ያለብህ። ስለዛ ያንን ሽቶችን የድሮ ፔፐሮችን በመስራት ትልቅ ለውጥ እንዳደረገ አድርጎኛል ማለት ነው።
ፕላን ብቻ ማውጣት ነው የሚጠበቅባቸው። ቀድሞ የጀመረ ሰው በቀን የሚያጠናው ዩኒት ያንሳል። ከዛ ቀስ ብሎ የጀመረ ሰው ደግሞ ዩኒቱን እየጨመረ ይመጣል። ስለዚህ ሊከብደው ይችላል፣ ግን ኮሚትድ ከሆነ ሪዛልቱን እፈልገዋለሁ የሚል ሰው ከሆነ መስራት ይጠበቅበታል። ጥያቄ መስራት ይጠበቅብናል። እንዴት እንደሚጠየቅ እንዴት ሪሌትድ እንደሚሆኑ እነሱ ኳንቲቲዎች የተሰጡ ነገሮች እሱም ማወቅ ይጠይቃል። ስለዚህ ጥያቄ እየፈለጉ መስራት ነው። ብዙ መጽሐፍቶች አሉ፣ ሪፈረንስ ቡኮች ጥሩ ጥያቄዎች ያሏቸው። ከዚህ በፊት የወጡ የማትሪክ ጥያቄዎች አሉ፣ ሞዴሎች አሉ። ከዛ ቁጭ ብሎ ኤክሰርሳይዝ ማድረግ። ከዛ በኋላ ፈተና ላይ የሆነ ጥያቄ ሲመጣ እንደዚህ አይነት ጥያቄ ሰርቼ ነበር፣ ቁጥሩ ተቀይሮ ነው የመጣው አሁን ብለን እንድናስብ ያደርገናል። በቀላሉ እንሰራዋለን፣ ታይማችንን መጠቀም እንችላለን። ውጤት እንደዚህ የሚሆንበት ምክንያት ተማሪው ትኩረት አለመስጠቱ ነው። ትኩረቱን ወደ ትምህርት ቢያደርግ እና ትንሽ ቢጥር በመጣሩ ትንሽ ቢጥር በሚችለው ያክል ለውጥ ይመጣል። በራሱ ቢጥር ማለት ነው። የተለየ ታለንት ስላለን ምናምን አይደለም የምንሰራው። ጊዜን በመጠቀም በሰልፍ ዲሲፕሊን ጊዜን በመጠቀም የተቻለን ሁሉ በማድረግ ይቻላል። ልክ በቃ ከ9 እስከ 12 ሲባል መጀመሪያ እንደመደንገጥ ብያለሁ። ከዛ ግን በቃ ራሴን አረጋጋው። ከዛ ማድረግ የምችለው ነገር ምንድነው? መፍትሄ ማምጣት መቻል የምንችለው ምንድነው? ስንረጋጋ፣ አእምሮአችንን ክሊር ስናደርገው። ምንድነው የሰው ልጅ ተጨንቆ ምንም ነገር ማምጣት ይችላል ያላሰበው ክርስቶስም ጠቅሶታልና እኛ ብንጨነቅ በራሳችን ላይ ምንም እንጨምረው ነገር የለም። ከጭንቀት በቃ ራሴን አግልዬ ነው የምኖር። ስለዚህ ማድረግ የምንችለው ነገር ምንድነው? ታይም እንዴት መጠቀም እችላለሁ አልኩኝ። ከዛ ፕሮግራም አደረኩኝ። ከዛ ወደ ጥናት ገባ። ነቲንግ ማለት ኢዚ ማድረግ አለባቸው። ነገሮችን ቀላል ስናደርጋቸው ነው አይደል መፍትሄ ማግኘት እንችል። ትምህርት መጀመሪያ ቀላል መሆኑን ይሄን ከሚያጠኑበት ሰዓት ወይም ደግሞ በቃ አስተማሪ ከሚሰሙበት አሳይመንት ለመስራት ከሚሮጡበት ምናምን ሰዓት ይቀንሱና መጀመሪያ ይሄንን ያስቡ። ትምህርት ቀላል ነው ማድረግ ይችላል የሚለውን አእምሮ ካመነ ይችላል። የምታስቀድመውን ነገር መጀመሪያ አድርገህ ከዛ በኋላ የሚቀጥሉትን ደግሞ በየተራው ማለት ነው ስቴፕ ስትሰጣቸው ሁሉንም ነገር ደረጃ ስታስቀምጥላቸው ነገሮች ራሳቸው እያስተካከሉ ይመጣሉ። ስለዚህ ዲስትራክሽን ምናምን ያልከው እሱም የሚስተካከለው በዛ ስቴት ነው። አሁን ለምሳሌ በጣም ማንበብ እየተጠበቀብን ወተን እንዝናና አይደለም። የኛ ግሩፕ እንደዛ ነው የሚታወቀው። ሲያስፈልገን ሄደን እናነባለን፣ ሲያስፈልገን ወተን እንቀመጣለን ምናምን ነገር የሚያስፈልገንን ነገር ፕራዮሪቲዎችን እናውቃለን ማለት ነው። ስለዚህ ያ በሱ ነበር ዲስትራክሽናችንን የምናጣው። እኔ ሁሉም ተማሪ ሁሉም ሰው የተለያየ አጠናን መንገድ ይሰራል ለራሱ ብዬ ነው የማስበው። የአንድ ሰው አጠናን መንገድ ለሌላ ሰው ይሰራል ብዬ ስለማላስብ በኖርማል የትምህርት ጊዜ የሚፈትኑት ፈተናዎችን እያዩ የራሳቸውን ውጤት እየተመለከቱ የትኛው ለእኔ የተሻለ ነው ብለው የራሳቸውን መንገድ ክራፍት ቢያደርጉ ጥሩ ነው ብዬ አስባለሁ። ግን ጀነራሊ ቅድም እንዳልኩት ዝግጅትን ቀደም ብለህ መጀመር ለፈተናው ብሎ መማር ሳይሆን ነገር ግን ጥናትን ለፈተና ብቻ አለማድረግ ጀነራሊዝም ብሎ ማጥናት ለማወቅ ማጥናት በጣም ይረዳል ብዬ አስባለሁ። በተጨማሪ ታይም ማኔጅመንት የረፍት ጊዜህን በትክክል መጠቀም ቀደም ብሎ የነበሩትን ፈተናዎች ፈተና ሰርቶ ቤዝ ማርክ ስታብሊሽ ማድረግ በጣም ጥሩ ነው ብዬ አስባለሁ። በመጨረሻ ደግሞ ይሄ ፈተና ነው ላይክ አንድ ፈተና ነው። ነገር ግን ኢንትራንስ ስለሚባል በጣም ፕሬሸሩ ከባድ ነው፣ ራስ ሊያጨናንቅ ይችላል። እኔ ይሄን ፕሬሸር እንዳይኖር ያደረኩት ፋይናል ነው፣ በቃ የትምህርት ቤታችን ፋይናል ነው ብዬ እንደሌላ ፈተና አይቼው ነው የገባሁት። እና ደግሞ ኢንትራንስ ነው ራሱ ብናስብ አንድ ፈተና ነው፣ የዓለም መጨረሻ አይደለም እና ትንሽ ቀለል አድርጎ ማሰብ ነው።